Dear Ukrainians, today we continued our work. To ensure we have air defense, it is practically every day, absolutely without a break. It is very difficult. ዘለንስኪ ጨንቆኛል አሉ። ኔቶን ድረስልኝ ብለዋል። የተማጽኖ ጩኸት ከኪየቭ ወደ ብራስልስ ይሰማል። የሩሲያ ሚሳኤሎች ዩክሬን እንደ አዲስ እያወደሟት ቀጥለዋል። የተኛውን በሬ ነካክተው አደረጉት አውሬ እንዲል በሀገርኛ ብሂል ኮሜዲያኑ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከሰሞኑ የሩሲያ ነዳጅ ማከማቻ ላይ ባነጣጠሩት ጥቃት ፑቲንን አስቆጥቶ የክሬምሊን አለቃ ዩክሬንን አይቀጡ ቅጣት መቅጣት ጀምረዋል። የዩክሬን መዲና ኪየቭ የሚሳኤል ዝናብ እየዘነበባት ዜጎቿም እየረገፉ ቁም ስቅሏን እያየች ይገኛል። ነዋሪዎች ያለ ኤሌክትሪክ አቅርቦት ሕይወታቸውን ለመግፋት ተገደዋል። ፕሬዝዳንቱ ዘለንስኪም ተጨንቀዋል። ባለፉት ሳምንታት የዩክሬን ድሮኖች የሩሲያ መዲና ሞስኮን ጭምር በማጋየት ጥቁር ዝናብ እስኪዘንብ ድረስ ፑቲንን አንገት አስደፍተው መቆየታቸው ይታወሳል። የማይቸኩሉትና ኮስታራው ቭላዲሚር ፑቲን ወዮላችሁ ለመልሱ ሲሉ የዛቱ ሲሆን ይኸው ቃላቸውን በተግባር አሳይተው ዘለንስኪን እያስጨነቁ ይገኛል። እናም የፑቲን በትር የበረታባቸው ዘለንስኪ እንደለመዱት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን ድረስልን ሲሉ ተማጽነዋል። በእርግጥ ከዚህ ቀደም የዩክሬን አለቆች ኔቶ ወደ ጦርነቱ እንዲገባ ቢወተውቱም ከሩሲያ ጋር መጋፈጥ አውሮፓን ወደ ምድረ በዳነት እንደሚለውጣት የተረዳው የኔቶ ጎራ ከዛቻና ከፉከራዎች ዩክሬንን በቀጥታ በጦር ሜዳ ሊያግዛት ሳይችል ቀርቷል። ምቱን መቋቋም የተሳናቸው ፕሬዝዳንት ዘለንስኪም ኔቶ ሆይ በነፍሴ ድረስ እያሉ ጥሪያቸውን አቅርበዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የፑቲን የመልሶ ማጥቃት ዘመቻን የዘለንስኪን ጥሪና የኔቶን ቀጣይ እርምጃ በጥልቅ እንዳስሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። Ракетним військам знищено 6 калібрів з 6 і ще з 33 крилатих ракет 31 сьогодні збито. Тобто, коли є የዘለንስኪ የድረሱልን ጥሪ ፕሬዝዳንት ዘለንስኪ ሰሚ ባያገኙም የምዕራቡን ዓለም ሀገራት ዛሬም እየለመኑ ይገኛል። በአንድ በኩል ፑቲን ሶስተኛውን የዓለም ጦርነት ጀምሮታል ሲሉ፣ በሌላ በኩል ዩክሬን ከተሸነፈች አውሮፓ ህልውና አደጋ ውስጥ ይገባል በሚል የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን እያስጠነቀቁ ይገኛል። በዘንድሮ የኔቶ ጉባኤ ላይም ይህንኑ ጉዳይ ዋነኛ አጀንዳ አድርገውታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከተባለው የሩሲያ ጥቃት ሀገራቸውን ለመከላከል በቱርክ በሚካሄደው የኔቶ ስብሰባ ላይ የአየር መቃወሚያ ለማግኘት የኪየቭ አጋሮችን እየወተወቱ እንደሚገኙ ተሰምቷል። ዋና ከተማይቱ ኪየቭ ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የሩሲያ ሚሳኤል እየዘነበባት ይገኛል። በጥቃቶችም ከ50 የሚበልጡ ሰዎች ተገድለዋል የተባለው ፕሬዝዳንት ዘለንስኪም የእርዳታ ጥሪያቸው እንዲህ አይነቱን ጥቃት ለመቀልበስ እንደሚያግዝ ተናግረዋል። በአንካራ የሚካሄደው የምስራቅ አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጉባኤ ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ ንግግር ለማድረግ እድል ያገኛሉ የተባለው ንግግሩን የሩሲያን የጭካኔ ጥቃት የደካማነት ማሳያ እንጂ ጥንካሬ እንዳልሆነ እንዲሁም ቭላዲሚር ፑቲን የተከበረ ሰላም ለማምጣት ንግግር እንዲያደርጉ ጫና ሊደረግባቸው ይገባል የሚል አቋማቸውን ለማስረዳት ይጠቀሙበታል ተብሏል። በቅርብ ጊዜያት ዩክሬን ላይ የተፈጸሙ ያሉ ጥቃቶች ኪየቭ የረጅም ርቀት የድሮን ጥቃቶች ሩሲያ ላይ አጠናክራ መፈጸሟን ተከትሎ የመጡ እንደሆነ ይታወቃል። ኪየቭ በድሮን ጥቃቶቹም የነዳጅ ማጣሪያዎችንና ወታደራዊ ኢላማዎችን በመምታት ከፍተኛ የነዳጅ አቅርቦትና እጥረት፣ የኃይል መቆራረጥ እንዲፈጠር አድርጌያለሁ ስትል ተደምጣለች። የሩሲያ የማህበራዊ ትስስር ገጾች ሰዎች ነዳጅ ለመግዛት ለሰዓታት ሲሰለፉና በተፈቀደላቸው አነስተኛ የነዳጅ መጠን ሲጋጩ በሚታዩ ተንቀሳቃሽ ምስሎች የተሞሉ ናቸው። በኔቶ ጉባኤ ዋዜማ ላይ ዘለንስኪ የቱርኩ ስብሰባ ባዶ እንደማይሆን ያላቸውን ተስፋ ገልጸዋል። የኔቶ ዋና ጸሐፊ ማርክ ሩቴ የአባል ሀገራት የአቅማቸውን ያክል ድርሻ እንደሚወጡ ብሎም ዩክሬን ሉዓላዊነቷን እንድትከላከል የሚያስፈልጋት እንድታገኝ አሳስበዋል የተባለው ዩክሬን በምስራቅ በኩል የሩሲያን የምድር ግስጋሴ በመግታት ያደረገችውን ጥረት በመጠቆም የጦርነት ሜዳውን አውድ እየቀየረች ነው ሲሉም ተናግረዋል። በተለይም በቅርቡ እየፈጸመቻቸው ያሉ የድሮን ጥቃቶች ለዩክሬን ወኔ ሰጥተዋል። በመሪዎቹ አፍ የሚነገረው ቃልም የድል መስኮት ስለመከፈቱ ነው። ይሁን እንጂ ጦርነቱ በሰማይ ተቀጣጥሎ ሲቀጥል የሩሲያ ባሊስቲክ ሚሳኤል ለኪየቭ ገሃዳዊ ችግር ፈጥሮባታል። የዩክሬን አየር ኃይል በየቀኑ የሚደበድቡትን የሞስኮ መሳሪያዎች ይመዘግብና ያከሸፋቸውንም እየቆጠረ እንደሚገኝ ተዘግቧል። የድሮን ጥቃቶችን በስኬት መከላከል ቢችል እንኳን ሚሳኤሎችን ለማክሸፍ ግን አስቸጋሪ እንደሆነበት ሆኗል። በሰዓት በርካታ ሺህ ኪሎ ሜትሮችን ተምዘግዝገው የሚያጠቁ መሆኑን ዩክሬን መጋዘን ውስጥ በቂ አሜሪካ ሰራሽ ፓትሪዮት የሚሳኤል መከላከያ ለመኖር ጥቃቶችን ለመቀልበስ ፈታኝ ሆኖባታል የተባለው ዘለንስኪም በዛሬው ዓለም ሰዎች ከባሊስቲክ ሚሳኤል ሽብር ለመጠበቅ የሚያስፈልግ ምርት አለማድረጉ የሚያስደንቅ ነው ሲሉ ተደምጠዋል። ፕሬዝዳንቱ የአውሮፓ አጋሮቻቸውን ከራሳቸው ክምችት ፓትሪዮት የአየር መቃወሚያ መሳሪያቸው እንዲሰጧቸውም ሲጠይቁ ቆይተዋል። በዩክሬን ንጹሃን እየተገደሉ መሳሪያዎቹ በመጋዘን ውስጥ መቀመጣቸው ለማንም አይጠቅም በማለትም እየሞገቱ ይገኛል።
ፕሬዝዳንት ዘለንስኪ ኔቶና ፕሬዝዳንት ትራምፕ ዩክሬን የጦርነቱን ማዕበል እየቀየረችና ሩሲያም ረብ ላለው የሰላም ድርድር እንድትቀመጥ ጫና እንዲያደርጉ ለማሳመን ይወተውታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚሁ ሳምንት ከፑቲን ጋር ለ90 ደቂቃ ያክል በስልክ ቢነጋገሩም ዩክሬን በቅርቡ ባስመዘገበችው ድል ግን የተደመሙ ይመስላሉ። ከሁሉም በላይ ኪየቭ በጥንካሬው አሊያም በዲፕሎማሲ ከባድ የክረምት ጊዜ ከመምጣቱ በፊት ጦርነቱን በፍጥነት መቋጨት ትፈልጋለች ነው የተባለው። ይሁን እንጂ ዩክሬን ይህን ዕድል ለማግኘት ዘለንስኪ ከተሞችና ንጹሐንን ለመጠበቅ ተጨማሪ የሚሳኤል መቃወሚያ ያስፈልገናል ሲሉ ይሞግታሉ። ዘለንስኪ ከኔቶ ስብሰባ አስቀድሞ አጋር ሀገራት የሩሲያን የባለስቲክ ሚሳኤሎች ጥቃት ለመመከት የአየር መከላከያ ሚሳኤሎችን ለመላክ መዘግየት እንደሌለባቸው አሳስበዋል። ዘለንስኪ ጨምረውም ዩክሬን ተንቀሳቃሽ የሆነውን ፓትሪዮት የአየር መከላከያ ሚሳኤል እንድታመርት ፈቃድ ስለሰጠቻቸው አሜሪካን አመስግነዋል። ሞስኮ ዩክሬን በቅርቡ በግዛቷ በሚገኙ የኃይል ጣቢያና የኤነርጂ መሠረተ ልማት ላይ የፈጸመችባትን ጥቃት ለመበቀል ወታደራዊና የኤነርጂ ሰፈር ኢላማ ማድረጓን ገልጻለች። የዩክሬን ጥቃቶች ምሽቱን የቀጠሉ ሲሆን ሩሲያ በምትቆጣጠረው ክሪሚያ ግዛት ሴቫስቶፖል ከተማ ጊዜያዊ የኃይል መቋረጥ አስከትሏል። ዩክሬን ክሬምሊን ወደ ሰላም ንግግር እንድትመጣ ለማድረግ የተለያዩ ኢላማዎች ላይ የምትፈጽማቸውን ጥቃቶች ጨምራለች። ሆኖም ግን ጥቃቶቿ በኪየቭ ላይ የሚፈጸመውን ጥቃት እንዲባባስ አድርጎታል። ሩሲያ በዩክሬን ዋና ከተማ ኪየቭ ባደረሰችው ጥቃት ቢያንስ 11 ሰዎች ሲገደሉ ከ10 በላይ የሚጠጉት ደግሞ ጉዳት ደርሶባቸዋል ነው የተባለው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዓመታዊ ጉባኤን በቱርክ ለማድረግ ሰዓታት ሲቀሩ የተፈጸመ ጥቃት መሆኑ ተነግሯል። ሞስኮ በኪየቭ ላይ የሚሳኤልና የሰው አልባ አውሮፕላን ጥቃት ያደረሰች ሲሆን ዩክሬን በነዳጅ ማጣሪያና በሌሎች መሠረተ ልማቶች ላይ ለፈጸመችባት ጥቃት አጸፋ እንደሆነ ተነግሯል። በርካታ ሕንፃዎች ወድመዋል የተባለ ሲሆን ሩሲያ በአንድ ሳምንት ውስጥ የሚሳኤል ማዕበል በኪየቭ ላይ ስታወርድ ለሶስተኛ ጊዜ ሆኖ ተመዝግቧል። የዩክሬን ጦር ሩሲያ 68 ሚሳኤሎችና 351 ሰው አልባ አውሮፕላኖችን ተጠቅማለች ሲል ተደምጧል። በመላ ዩክሬንም የአደጋ መጥቷል ድምፅ ሰጪ ማስጠንቀቂያ ደወሎች ሕዝቡን ወደ መጠለያ እንዲገባ ምልክት ሰጥቷል የተባለው የዩክሬን መዲና ኪየቭ በሩሲያ ኃይሎች የተፈጸመውን መጠነ ሰፊ የሚሳኤልና የድሮን ጥቃት ተከትሎም ከሰሞኑ የብሔራዊ የሐዘን ቀን አድርጋ ማወጇን የከተማዋ አስተዳደር አስታውቋል። የከተማዋ ከንቲባ ቪታሊ ክሊችኮ ባስተላለፉት አስቸኳይ ትዕዛዝ መሠረት በመላው ዋና ከተማዋ የሚገኙ ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ የተደረገ ሲሆን ለጥቃቱ ሰለባዎች ክብር ሲባልም ማናቸውም አይነት ሕዝባዊ በዓላትና የመዝናኛ ዝግጅቶች ሙሉ በሙሉ ተሰርዘዋል። እስካሁን በደረሰ ይፋዊ መረጃ መሠረትም በጥቃቱ ሳቢያ የሟቾች ቁጥር 11 የደረሰ ሲሆን ከ46 በላይ ሰላማዊ ዜጎች ደግሞ ከባድና ቀላል አካል ጉዳት ደርሶባቸዋል። የአደጋ ጊዜ ሰራተኞች በፖዶልስክ አውራጃ በከፊል በፈረሱ የመኖሪያ ሕንፃዎች ላይ ለሰዓታት ሲያካሂዱት የቆዩትን ፍለጋ ያጠናቀቁ ሲሆን የነፍስ አድንና የፍለጋ ስራው በይፋ መዘጋቱን የከተማዋ የድንገተኛ አደጋ መከላከል መስሪያ ቤት አስታውቋል። ይህ በእንዲህ እንዳለ ዩክሬን በሩሲያ ስትራቴጂካዊ የባልቲክ ባህር ኃይል የመሠረተ ልማቶች ላይ ያነጣጠረ የረጅም ርቀት የድሮን ጥቃት ማድረሷ ተሰምቷል። እንደ ወታደራዊ ምንጮች ገለጻ ከሆነ ጥቃቱ ያረፈው በቅዱስ ፒተርስበርግ አቅራቢያ በሚገኘው ቢዞትስክና ኦስቱሉጋ በተባሉ ሁለት ዋና ዋና የሩሲያ የነዳጅ ወጪ ንግድ ማለትም ኤክስፖርት ተርሚናሎች ላይ ሲሆን በዋና ዋና የወደብ መገልገያዎች ላይም ከባድ ጉዳት ደርሷል ነው የተባለው። ይህ የተገላቢጦች ጥቃት የተሰነዘረውም ሩሲያ በዋና ከተማዋ ኪየቭ ላይ በቅርቡ ካደረሰችው መጠነ ሰፊ የሚሳኤልና የድሮን ውርጅብኝ ተከትሎ እንደሆነ ተነግሯል። ዩክሬንን አላፈናፍን ያለው የሩሲያ አየር ኃይል ሞስኮ አለማይቶት የማውቀው ነገር ግን እሷ ብቻ የታጠቀችው በርካታ ወደ ሚሳኤል እንዳላት ይታወቃል። የጦር አውሮፕላኖቿም በዩክሬን አየር መቃወሚያ ስርዓት በቀላሉ የሚመከቱ አይደሉም። የሩሲያ ዘመናዊ የውጊያ አውሮፕላኖች መሠረታዊ ጥንካሬ የሱኮይ ቤተሰብ የሆኑ ሱ-30፣ ሱ-34 እና ሱ-35 የተባሉ አውሮፕላኖች ናቸው። አምስተኛ ትውልድ የሆነው ሱ-57 በዚህ ዝርዝር ውስጥ ያልተካተተው በብዛት የተመረተ ባለመሆኑ እንደሆነም የቢቢሲ ሩሲያ አገልግሎት ገልጿል። የሩሲያ ሱኮይ አውሮፕላኖች ዘመናዊ ራዳሮችና በአየር ላይ የሚጓዙ ረጅም ርቀት ሚሳኤሎች አሏቸው። ለምሳሌ አር-37 ከ200 ኪሎ ሜትር በላይ ሲጓዝ ትላልቅ ሚሳኤሎችንና ተተኳሾችን መሸከም ይችላል። ከሚግ 29ና ኤፍ-16 በተሻለ ይበራል። በዓለም ላይ ያሉ ዘመናዊ የጦር አውሮፕላኖችን የሚመዘግበው ተቋም እንዳለውም የሩሲያ አየር ኃይል በዓለማችን ካሉ ጠንካራ አየር ኃይሎች መካከል ከአሜሪካ በመቀጠል ሁለተኛው እንደሆነ ተናግሯል። ባሏት ተዋጊ አውሮፕላኖች ብዛት ሩሲያ በዩክሬን ላይ ሰፊ የሆነ የበላይነት አላት። ነገር ግን እነዚህ የሩሲያ አውሮፕላኖች ወደ ዩክሬን ግዛት የሚገቡት አልፎ አልፎ እንደሆነ ይነገራል። ምክንያቱ ደግሞ ለዩክሬን ከምዕራባውያን በተለገሰ እንደ ፓትሪዮት ባሉና በየትኛውም የአየር ጠባይ የሚሰሩ ከመሬት ወደ አየር በሚተኮሱ ሚሳኤሎች ላለመመታት እንደሆነም ተነግሯል። አሁን ባለው ግጭትም የአየር ባየር ውጊያ የሚካሄዱት አልፎ አልፎ እንደሆነ ይነገራል። ሁለቱ ወገኖች ብዙውን ጊዜ በጠላት የአየር መከላከያ ቀጠናው ሳይገቡ ለምድር ጥቃት ተዋጊ አውሮፕላኖቻቸውን ለረጅም ርቀት ደግሞ ሚሳኤልና ከርቀት የሚጣሉ ቦምቦችን ነው የሚጠቀሙት። የሩሲያም ሆነ የዩክሬን ጦር ክሩዝና ባሊስቲክ ሚሳኤሎችን ይጠቀማሉ። አንዳንዶቹም አዳዲስና ገና በሙከራ ላይ ያሉ ባሊስቲክ ሚሳኤሎች ሊገመት የሚችል ርቀት ድረስ መጓዝ የሚችሉ ቢሆንም ኢላማቸውም ከመምታታቸው በፊት በራዳር እይታ ውስጥ ሊገቡ ይችላል። ሚሳኤሎቹ ደግሞ በዝቅተኛ ከፍታ ለመሬት ቅርብ ሆነው ነው የሚጓዙት። እናም ለመነሳት አስቸጋሪ ያደርጋቸዋል። ዩክሬን ብዙውን ጊዜ ከምዕራባውያን አጋሮቿ የተሰጣትን ሚሳኤሎች ትጠቀማለች። አሜሪካ ሰራሹን አታካምስ ባሊስቲክ ሚሳኤልና የረጅም ርቀት ተወንጫፊ ስቶርም ሻዶውን አሊያም ስካልፕ የተባሉ ክሩዝ ሚሳኤሎችን ወደ ሩሲያ ግዛት ተኩሳለች። የኔቶና የዩክሬን ጋብቻ
ዩክሬን እንደ ቤልጅየምና ዴንማርክ፣ ኔዘርላንድና ኖርዌይ ጨምሮ ከሰሜን የጦር ቃል ኪዳን ድርጅት ማህበር ኔቶ አባል ሀገራት ቃል ከተገባላት 90% የሚጠጋው ኤፍ-16 ተዋጊ ጀት ግማሽ ያክሉን ተቀብላለች ተብሎ ይገመታል። እነዚህ ጀቶች ለተለያዩ አገልግሎት የሚውሉ በቀላሉ መጠገን የሚችሉና በአሜሪካና በኔቶ ሀገራት የተመረቱ ማንኛውም የጦር መሳሪያዎችን መሸከም የሚችሉ እንደሆነ ይታሰባል። ኤፍ-16 መጀመሪያ ላይ አገልግሎት ላይ የዋለው በአውሮፓውያኑ 1978 በአሜሪካ በኩል እንደሆነ ይታወቃል። በርካታ ምዕራባውያን ጦሮች እነዚህን ተዋጊ ጀቶች ከአገልግሎት ለማስወጣት ሂደት ላይ ሲሆኑ በፈረንጆቹ 2015 በተዋወቁት አሜሪካ ሰራሽ ኤፍ-35 የተኳቸው እንደሆነ ይነገራል። ሆኖም ከ1970ዎቹ ጀምሮ የሶቪየት ተዋጊ ጀት የሆነውን ሚግ 29 ሲጠቀም ለነበረው ለዩክሬን አነስተኛ አየር ኃይል ኤፍ-16 ትልቅ ለውጥ አምጥተዋል። የአየር ጥቃት መከላከያ ተልዕኮችን ለመፈጸም ኤፍ-16 ተዋጊዎች ለዩክሬን ወሳኝ ሚና አላቸው። ስለ ተኩስ ማቆም ሐሳብ እያቀረቡ እንደሆነ የገለጹት ዘለንስኪም ነገር ግን ሩሲያ ዳግም እንዳታጠቃን ለመከላከል የሚያስችል ዘዴ ከሌለ የተኩስ አቁሙ አደገኛ ነው ሲሉ ተደምጠዋል። አገራቸው የኔቶ አባል መሆኗ ብቻ ዳግም እንዳትጠቃ ዋስትና ሊሆን እንደሚችል አስረድተዋል። የዩክሬኑ ፕሬዝዳንት የምዕራባውያን አጋሮች ጠንከር ያለ ውሳኔ ላይ ቢደርሱ ጦርነቱ በአጭር ጊዜ ውስጥ ሊቋጭ እንደሚችል ከዚህ ቀደም ተናግረዋል። ሪፖርቶች እንደሚያመላክቱት ከዚህ ቀደም ለሁለት ተከፍላ በነበረችው ጀርመን ምዕራብ ጀርመንን ብቻ የኔቶ አባል በማድረግ በዩክሬን እንዲተገበር ምዕራባውያን መወያየታቸው ተገልጿል። ነገር ግን እስካሁን ድረስ በመደበኛነት የቀረበ ሐሳብ የለም። እስካሁን ድረስም የሩሲያው ፕሬዝዳንት ቭላዲሚር ፑቲን መላዋን ዩክሬን የመቆጣጠር ሐሳባቸውን ትተው ይሆን የሚል ፍንጭም አልተገኘም። የትኛውም የዩክሬን ግዛት ኔቶን እንዲቀላቀል ፕሬዝዳንት ፑቲን ይፈቅዳሉ የሚለውም ለአሁኑ የሚታሰብ አይደለም። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዓመታዊ ወታደራዊ በጀቱ ወደ 6.2 ቢሊዮን ዶላር ሲሆን ይህን ዓመታዊ በጀቱን በ5% እንዲያድግ ወስኗል። የኔቶ ዓመታዊ ወታደራዊ ወጪም 5% እንዲያድግ መወሰኑን ዋና ጸሐፊው አረጋግጠዋል። የኔቶ ዋና ጸሐፊ ማርክ ሩቴም በተርኪ ዋና ከተማ አንካራ በሚጀመረው የኔቶ መሪዎች ጉባኤ ዋዜማ በሰጡት መግለጫቸው የአውሮፓ አባል ሀገራትና ካናዳ የመከላከያ ወጪያቸውን ማሳደጋቸውን ተናግረዋል። አባል ሀገራቱ የመከላከያ ወጪያቸውን ወደ 5% በማሳደግ በፈረንጆቹ 2035 የተቀመጠውን ግብ ለማሳካት እያደረጉት ባለው ጥረት በአንድ ዓመት ጊዜ ውስጥ ወደ 4% ማሳደግ ችለዋል ሲሉ ተደምጠዋል። በአንካራ በሚጀመረው የኔቶ መሪዎች ጉባኤ ላይ መሪዎቹ የመከላከያ አቅምን ለማጠናከር የጦር መሳሪያ አቅርቦታቸውን ለማሳደግ ብሎም ለዩክሬን የሚደረገውን ድጋፍ ይገመግማሉ ሲሉ ዋና ጸሐፊው ተናግረዋል። ዋና ጸሐፊው አባል ሀገራቱ እያስመዘገቡት ያለውን ለውጥ አስደናቂ መሆኑን ገልጸው በአንካራ በሚደረገው ጉባኤ ላይ ሀገራቱ 5%ውን ግብ ለማሳካት የሚያግዙ እቅዶችን ያቀርባሉ ተብሎ ይጠበቃል ሲሉ ተናግረዋል። በቅርቡ ዩክሬን የኔቶ ልዩ የትዕዛዝና ሪፖርት ማድረጊያ ማዕከል ሲአርሲ ሶፍትዌርን ለመጠቀም የፍቃድ ስምምነት ተፈራርማለች። የዩክሬን ምክትል የመከላከያ ሚኒስትር ካትሪና ቾርኒሄኮ ሶፍትዌሩ የዩክሬንና የጥምረቱን የጦር አውሮፕላኖች የሚያካሂዷቸውን ኦፕሬሽን በተማከለ ዲጂታል ስርዓት ለማቀናጀት ብለውም ለመቆጣጠር ያስችላል ማለታቸው አይዘነጋም። የጥምረቱ ወታደራዊ ፋይ በመባል የሚታወቀው ሶፍትዌር እንደ ኤፍ-16 እና ሚራጅ 2000 ያሉ የምዕራባውያን ሰራሽ ጦር አውሮፕላኖችን እንዲሁም የአየርና የሚሳኤል መቃወሚያ ስርዓቶችን በማቀናጀት ብሎ በመቆጣጠር ረገድ እገዛ ያደርጋል ተብሎ ይጠበቃል። የኔቶ የጦር አውሮፕላኖች ቅንጅት ስርዓትም ጥምረቱ የአባል ሀገራት ወታደራዊ አውሮፕላኖችን በሰላም እንዲበሩ መረጃ እንዲለዋወጡና በግዳጅ ጊዜም አብረው እንዲሰሩ ለማድረግ የሚጠቀምበት ስርዓት እንደሆነ ተነግሯል። ይህ ስርዓት የዩክሬንና የኔቶ አየር ኃይሎችን ተመሳሳይ ዲጂታል ኔትወርክን በመጠቀም አብረው እንዲሰሩ ያስችላቸዋል ሲሉ አስታውቀዋል። ምክትል መከላከያ ሚኒስትሩ አክለውም ይህ ስርዓት የኔቶ አጋሮችን ሙሉ ትብብር የሚያስገኝልን በመሆኑም የጋራ ስራዎችን ማሰብ ብቻ ሳይሆን እውን እያደረግን ለመሆናችን ማሳያ ነው በማለት ሲያስረዱ ተመልክተናል። ሶፍትዌሩ አስቀድሞ በአብዛኞቹ የኔቶ አባል ሀገራት ጥቅም ላይ የዋለ ሲሆን ወደ ዩክሬን መምጣቱም የዩክሬን መከላከያ ስርዓቶች ከኔቶ ጋር ሙሉ በሙሉ እንዲጣጣሙ የሚያደርግ ትልቅ እርምጃ መሆኑ ተመላክቷል። ሩሲያን ያልደፈረው ኔቶና የትራምፕ ተስፋ fresh war of words has erupted between Russia and the Baltic states after Moscow issued a stern warning to Latvia, accusing it of becoming a potential launch pad for Ukrainian drone attacks. The sharp remarks come amid claims by Russia. ኔቶ እንደ ቡድን ለዩክሬን የጦር መሳሪያ እርዳታ አላደረገም። ነገር ግን የኔቶ አባል የሆኑት በርካታ ሀገራት በግላቸው ድጋፍ አድርገዋል። ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ጀርመንና ቱርክ ጸረ ታንክና ሚሳኤል መከላከያን ጨምሮ የተለያዩ ታንኮች እንዲሁም ወታደራዊ ድሮኖችን አበርክተዋል። አሜሪካና ዩናይትድ ኪንግደም ረጅም ርቀት የሚጓዙ ሚሳኤሎችን ሰጥተዋል። አሜሪካም የኔቶ አባል ሀገራት ኤፍ-16 የተባሉ ተዋጊ ጀቶችን ለዩክሬን እንዲሰጡና አብራሪዎች እንዲያሰለጥኑ ፈቅዳለች። ኔዘርላንድስ 18 የሚጠጉ ኤፍ-16 ተዋጊ የጦር ጀቶችን በቅርቡ ለዩክሬን ለመስጠት ቃል ገብታለች። ቢሆንም የኔቶ አባል ሀገራት ወደ ዩክሬን ወታደሮችን አይልኩም። አሊያም የአየር ኃይላቸውን ተጠቅመው በሀገራቸው ሰማይ ላይ መብረር እንዳይቻል ማገድ አይፈልጉም። ምክንያቱም ሩሲያ ላይ የሚቃጣ ትንኮሳ ተደርጎ ሊቆጠር ይችላል። የምዕራባውያን የመከላከያ ትብብር የሆነው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ ሀገራት መስፋፋቱ ለብሔራዊ ደህንነቷ ስጋት እንደሆነ በመግለጽ ሩሲያ ተቃውሟን ስትገልጽ ቆይታለች። በዚህም ዩክሬን የኔቶ አባል ለመሆን ያላትን ፍላጎት ሩሲያ ለከፈተችው ወረራ አንዱ ምክንያት እንደሆነ ይነገራል። ወረራውን ተከትሎም የኔቶ አባል ሀገራት ዩክሬንን ለመከላከል ሲሉ ወደ ጦርነቱ ይገባሉ ተብሎም ስጋት ውስጥ ተገብቶ ነበር። ነገር ግን ኔቶ በዚህ ጦርነት ውስጥ በቀጥታ የመሳተፍ ፍላጎት እንደሌለው ገልጿል።
ሩሲያም ኔቶም ሆነ አባሎቹ በቀጥታ ለመሳተፍ ከሞከሩ በታሪክ ታይቶ የማይታወቅ እርምጃ እንደምትወስድ ማስጠንቀቋ አይዘነጋም። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በቱርክ አንካራ ከሚካሄድ የኔቶ ጉባኤ አስቀድሞ በሰጡት መግለጫቸው የሩሲያና የዩክሬን ጦርነት ለማስቆም የሚደረገው የሰላም ስምምነት ሰዎች ከሚያስቡት በላይ እጅግ ቀርቧል ሲሉ ተናግረዋል። ፕሬዝዳንት ትራምፕም በቅርቡ ከሩሲያው አቻቸው ቭላድሚር ፑቲን ጋር ለ85 ደቂቃዎች ያክል የስልክ ውይይት ማድረጋቸውን ጠቅሰው ግጭቱ በዘላቂነት ለመቋጨት የሚደረገው ዲፕሎማሲያዊ ጥረት አዎንታዊ አቅጣጫ እየያዘ መምጣቱን ገልጸዋል። አክለውም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ጦርነቱን በአስቸኳይ እንዲያበቃ ከፍተኛ ፍላጎት እንዳላቸው አመላክተዋል። ይህ የትራምፕ መግለጫ የተሰማው በኔቶ ጉባኤ ማዕቀፍ ውስጥ ከፍተኛ የደረጃ ጎንዮሽ ስብሰባዎች ይደረጋሉ ተብሎ በሚጠበቅበት ዋዜማ ላይ ሲሆን በጉባኤው ላይ የዩክሬን ጉዳይ፣ የወታደራዊና የአየር መከላከያ ድጋፎች እንዲሁም ሊሆኑ በሚችሉ የተኩስ አቁም የውሳኔ ሀሳቦች ዙሪያም ሰፊ ውይይት ይደረጋል ተብሎ ይጠበቃል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።